የጥቁር ገበያና የባንኮች ዕለታዊ ምንዛሬ ማስደመሙን ቀጥሏል። እንደምቆያችሁ ዛሬ ግንቦት 18 2018 ዓ.ም ዕለታዊ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ21 ሀገራቶች ምንዛሬ እንመለከታለን። ከዚህም በተጨማሪም የት ባንክ ላይ በዛሬው ዕለት ብሮች በከፍተኛ ደረጃ ይመነዘራሉ የሚለውን ዕለታዊ ምንዛሬ እንነግራቸዋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ፣ ሼር በማድረግ አግዙ እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ በስክሪኑ ላይ እንደምታዩት 182 ብር ከ18 እየተመነዘረ የሚገኝ ሲሆን ይህን ትላንትና ከነበረበት አንጻር የ2 ብር ቅናሽ አሳይቷል። በ1 ዶላር በግል ምንዛሬ ቢሮ ላይ በዛሬው ዕለት ሮዋ ፎሬክስ ላይ አንድ አሜሪካ ዶላር 173 ብር ከ13 ሲመነዘር መሸጫው 176 ብር ከ56 ነው። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዶላር 162 ብር ከ74 ሲመነዘር መሸጫው 165 ብር ከ99 ነው። ወጋገን ባንክ ላይ ደግሞ በዛሬው ዕለት 1 ዶላር 159 ብር ከ62 ሲመነዘር መሸጫው 162 ብር ከ82 ነው። ብሔራዊ ባንክ ላይ ደግሞ 1 ዶላር 157 ብር ከ93 ይመነዘራል። መሸጫው 159 ብር ከ80 ነው። ሌላኛው ገንዘብ ደግሞ ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምታዩት 211 ብር ከ95 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ዩሮ 200 ብር ከ55 ይመነዘራል። መሸጫው 204 ብር ከ56 ነው። በዛሬው ዕለት ዩሮን በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዩሮን 191 ብር ከ93 ይመነዝራል። መሸጫው 195 ብር ከ77 ነው። ወጋገን ባንክ ላይ ደግሞ 185 ብር ከ80 ይመነዝራል። መሸጫው 189 ከ52 ነው። ዘመን ባንክ ላይ ደግሞ 184 ብር ከ84 እየመነዘሩ 188 ብር ከ53 በመሸጥ ላይ ናቸው። ሌላኛው ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት በ245 ብር ከ75 እየተመነዘረ የሚገኝ ሲሆን ይህ ትላንትና ከነበረበት አንጻር የ2 ብር ቅናሽ አሳይቷል። በ1 ፓውንድ በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት 1 ፓውንድ ስተርሊንግን 230 ብር ከ04 ይመነዝራሉ። መሸጫው 234 ብር ከ64 ነው። በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድ 221 ብር ከ65 ይመነዘራል። መሸጫው 226 ከ08 ነው። ወጋገን ባንክ ላይ ደግሞ 215 ብር ከ19 የመነዘሩ 219 ብር ከ49 ሲሸጡ ብሔራዊ ባንክ ላይም 1 ፓውንድ ስተርሊንግን 213 ብር ከ12 እየመነዘሩ 215 ብር ከ25 በመሸጥ ላይ ናቸው። ሌላኛው ስዊዝ ፍራንክ ነው። አንድ የስዊዝ ፍራንክ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 232 ብር ከ54 እየተመነዘረ ይገኛል። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት 1 ስዊዝ ፍራንክ ሮዋ ፎሬክስ ላይ 218 ብር ከ20 ይመነዘራል። መሸጫው 222 ብር ከ56 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ስዊዝ ፍራንክን በዛሬው ዕለት 207 ብር ከ47 ይመነዝራል። መሸጫው 211 ብር ከ62 ነው። ወጋገን ባንክ ላይ ደግሞ 204 ብር ከ10 እየመነዘሩ 210 ብር እየሸጡ ሲሆን ብሔራዊ ባንክ ላይ ደግሞ 202 ብር ከ12 እየመነዘሩ 202 ብር ከ18 በመሸጥ ላይ ናቸው። ሌላኛው ደግሞ የቻይና ዩዋን ነው። 1 ቻይና ዩዋን በዛሬው ዕለት በጥቁር ገበያው 26 ብር ከ84 እየተመነዘረ የሚገኝ ሲሆን ይህ ትላንትና ከነበረበት አንጻር የ1 ብር ቅናሽ አሳይቷል። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት 1 ቻይና ዩዋንን 24 ብር ከ90 ሲመነዝሩ መሸጫቸው 25 ብር ከ39 ነው። በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚገዙ ባንኮችን ስናይ ቀዳሚው ወጋገን ባንክ ላይ 1 ቻይና ዩዋንን 23 ብር ከ63 ይመነዝራል። መሸጫው 24 ብር ነው። ብሔራዊ ባንክ ላይ ደግሞ 23 ብር ከ36 እየመነዘሩ 23 ብር ከ47 ሲሸጡ እናት ባንክ ላይ 1 ቻይና ዩዋንን 22 ብር ከ75 ይመነዝራሉ። መሸጫው 23 ብር ከ96 ነው። ሌላኛው የካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 131 ብር ከ94 ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ካናዳ ዶላርን 122 ብር ከ33 እየመነዘሩ 124 ብር ከ77 ሲሸጡ በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ብሔራዊ ባንክ ላይ 1 ካናዳ ዶላርን በዛሬው ዕለት
114 ብር ከ84 ይመነዝራል። መሸጫው 115 ብር ከ94 ነው። ብርሃን ባንክ ላይ ደግሞ 113 ብር ከ67 እየመነዘሩ 114 ብር ከ84 ሲሸጡ፣ እናት ባንክ ላይም አንዱን ካናዳ ዶላር በዛሬው ዕለት 112 ብር ከ45 ይመነዝራሉ። መሸጫቸው 114 ብር ከ73 ነው። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 19 ብር ከ58 እየተመነዘረ የሚገኝ ሲሆን በዛሬው ዕለት በከፍተኛ ደረጃ ክሮና የሚመነዝሩ ባንኮችን ስናይ ቀዳሚው ወጋገን ባንክ ላይ አንድ ክሮና 17 ብር ከ78 ሲመነዘር መሸጫው 17 ብር ከ94 ነው። ብሔራዊ ባንክ ላይ ደግሞ 16 ብር ከ93 እየመነዘሩ 16 ብር ከ98 ሲሸጡ፣ ንግድ ባንክ ላይ 16 ብር ከ16 እየመነዘሩ 16 ብር ከ48 በመሸጥ ላይ ናቸው። ሌላኛው አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 130 ብር ከ56 እየተመነዘረ ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ብሔራዊ ባንክ ላይ አንዱን አውስትራሊያ ዶላር በዛሬው ዕለት 113 ብር ከ07 ይመነዝራል። መሸጫው 113 ብር ከ97 ነው። ቡና ባንክ ላይ ደግሞ 109 ብር ከ86 እየመነዘሩ 112 ብር ከ06 ሲሸጡ፣ ንግድ ባንክ ላይ አንዱን አውስትራሊያ ዶላር 170 ብር ከ79 እየመነዘሩ 109 ብር ከ95 በመሸጥ ላይ ናቸው። ሌላኛው ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 48 ብር ከ63 ሲመነዘር፣ በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት አንድ ሳውዲ ሪያልን 46 ብር ከ75 እየመነዘሩ 47 ብር ከ68 በመሸጥ ላይ ናቸው። በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ዘምዘም ባንክ ላይ አንድ ሳውዲ ሪያል 44 ብር ከ75 ሲመነዘር መሸጫ 45 ብር ከ90 ነው። ዳሽን ባንክ ላይ ደግሞ አንዱን ሳውዲ ሪያል 44 ብር ከ01 እየመነዘሩ 44 ብር ከ89 ሲሸጡ፣ የኦሮሚያ ህብረት ስራ ባንክ ላይ 43 ብር ከ91 እየመነዘሩ 45 ብር ከ01 በመሸጥ ላይ ናቸው። ሌላኛው የዱባይ ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 49 ብር ከ60 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ድርሃም 47 ብር ከ45 ይመነዘራል። መሸጫ 48 ብር ከ39 ነው። በከፍተኛ ደረጃ ድርሃም የሚመነዝሩ ባንኮችን ስናይ ቀዳሚው ዳሽን ባንክ ላይ አንድ ድርሃም 44 ብር ከ92 ይመነዘራል። መሸጫው 45 ብር ከ82 ነው። የኦሮሚያ ህብረት ስራ ባንክ ላይ ደግሞ 44 ብር ከ73 እየመነዘሩ 45 ብር ከ62 ሲሸጡ፣ ኦሮሚያ ኢንተርናሽናል ባንክ ላይ 44 ብር ከ52 ይመነዝራሉ። መሸጫ 45 ብር ከ41 ነው። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 588 ብር ከ92 እየተመነዘረ የሚገኝ ሲሆን ይህ ትላንትና ከነበረበት አንጻር አንዱ ኩዌት ዲናር የ7 ብር ልዩነት አለው። 7 ብር ቀንሷል። በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናር በዛሬው ዕለት 517 ብር ከ26 ሲመነዘር መሸጫ 519 ብር ከ26 ነው። ንግድ ባንክ ላይ ደግሞ 493 ብር ከ38 እየመነዘሩ 503 ብር ከ25 ሲሸጡ፣ ስኬት ባንክ ላይ 488 ብር ከ77 እየመነዘሩ 498 ከ54 በመሸጥ ላይ ናቸው። ሌላኛው የኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያ 49 ብር ከ10 እየተመነዘረ የሚገኝ ሲሆን በባንክ 45 ብር ከ90 እየተመነዘረ ይገኛል። ጆርዳን ዲናርን በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምታዩት 257 ብር እየተመነዘረ የሚገኝ ሲሆን በባንክ በ223 ብር ከ18 ይመነዝሩታል። ሌላኛው የባህሬን ዲናርን ስናይ አንድ ባህሬን ዲናር በዛሬው ዕለት በጥቁር ገበያ 482 ብር ከ69 እየተመነዘረ የሚገኝ ሲሆን በባንክ 418 ብር ከ10 ይመነዝሩታል። የኦማን ሪያልን በዛሬው ዕለት በጥቁር ገበያ 473 ብር ከ88 ሲመነዘር በባንክ 415 ብር ከ80 ይመነዝሩታል። ቱርክ ሊሬን በዛሬው ዕለት በጥቁር ገበያ 3 ብር ከ97 ሲመነዘር በባንክ 1 ብር ከ27 ይመነዘራል። የመን ሪያልን በዛሬው ዕለት በጥቁር ገበያ በ0.76 ሳንቲም ሲመነዘር በባንክ በ0.65 ይመነዘራል። እስራኤል ሽቅልን በዛሬው ዕለት በጥቁር ገበያ 63 ብር ከ24 ሲመነዘር በባንክ 56 ብር ከ07 ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 9 ብር ከ57 እየተመነዘረ ነው። የኬንያ ሽልንግ 1 ብር ከ23፣ የጅቡቲ ፍራንክ ደግሞ በ0.88 ሳንቲም በባንክ ይመነዘራል። የመረጃ ምንጮቻችን ኢትዮ ብላክ ማርኬት .com፣ ኦል ባንክ ኤክስቼንጅ ኢትዮጵያ፣ ካፒታል ማርኬት ኢትዮጵያ ናቸው። ቻው